ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው ርዕሳችን ከሶብር ጋር በጣም ትግል የሚፈልግ በዱንያም በአኼራም ለስኬት የሚያበቃ ጉዳይ ቢኖር ትዕግስት የሚባለው ነው። ርዕሳችንም ኢብኑል ቀይም የተናገሩት ይሆናል። ኢብኑል ቀይም ምናሉ? ወሰብሩ ትዕግስት ማለት ሚስሉ እስሚሂ ልክ እንደ ስሙ ሙሩን መራራ ነው፣ ከባድ ነው። መዛቀቱሁ ሲቀመስ የሚመር ነው፣ ለመቀበል የሚከብድ ነው። ላኪን ነገር ግን ይላሉ አዋቂቡሁ መጨረሻው ግን አሕላ ሚነል ዐሰል ከማር የበለጠ ጣፋጭ ነው። አዎ የሰብር ምንዳው ውጤቱ መጨረሻው ሁሌም ደስታ ሁሌም ስኬት ነው። ስለዚህም መጨረሻው ከማር የበለጠ ጣፋጭ ነው በሚል ቆይታ ይሆናል። ሶብር እንግዲህ አላህ ነቢያቶችን በአጠቃላይ ያዘዘበት ከባድ ጉዳይ ነው። ሶብር የሚባለው ነገር በዱንያ ሐያታችን ላይ እጅግ አስፈላጊ ነው። እቺ ዱንያ አላህ ጥንድ አድርጎን የፈጠራት ዱንያ ላይ ሴት አለ፣ ወንድ አለ። ዱንያ ላይ ሐዘን አለ፣ ደስታ አለ። ዱንያ ላይ ሐያት አለ፣ ሞት አለ። የተፈራረቀ ነው። ድህነት አለ፣ ሀብት አለ፣ ምቾት አለ፣ እንግልት አለ። ስለዚህ በእነዚህ ሰዓት ላይ በደስታ ጊዜ አላህን አመስግኑ። በሚያገኘው ነገር ሳይንቀባረር የኔ ውጤት ነው ሳይል፣ የቃሩንን መንሃጅ ሳይዝ በእኔ በእውቀት የተሰጠሁት ነው ሳይል አላህን አመስግኖ የሄደ ችግር ሲመጣ መከራ ሲመጣ ደግሞ ሶብር አድርጎ ታግሶ የሄደ ስኬታማ ሰው ይሄ ነው። ለምን ከተባለም ዱንያ ከዚህ ውጭ የለችም። ኢማ ደስታ ወኢማ ሐዘን፣ ወይ ደስታ ነው ወይ ሐዘን ነው። ሁለቱን ባላንስ አድርጎ ካልሄደ አንድ ሰው ሀብት ኖሮትም መኖር አይችልም። ጭንቀት ነው፣ ከሰው ጋር መስማማትም አይችልም። መከራ መጥቶ እንደዛው መበሳጨት ነው፣ ከአላህ ጋር መጣላት ነው። ስለዚህ ሁለቱን አንድ ላይ አስኪዶ ለመሄድ ሶብር እጅጉን አስፈላጊ ነው። ሶብር የሚባለው ነገር አላህ ኡሉል ዐዝም የሚባሉት የከባድ ስሜት የቆራጥ ባለቤት ተብሎ የጠራቸው አምስቱ ነቢያቶች ኑህ ዓለይሂ ሰላም፣ ኢብራሂም፣ ሙሳ፣ ዒሳ እንደዚሁም የነቢያት መደምደሚያ የሆኑት የነቢዩ ዓለይሂ ሰላቱ ወሰላም መገለጫ ኡሉል ዐዝም ተብለው የሚጠሩት ነቢያቶች እነዚህ ናቸው። ፈስቢር ከማ ሰበረ ኡሉል ዐዝም አላቸው ነቢዩን ዓለይሂ ሰላቱ ወሰላም። ታገስ፣ እነዛ የቆራጥ ባለቤቶች እንደ ታገሱት ከምልክተኞች አንተም ታገስ። ወላ ተስተዕጅል ለሁም እነሱ አትጣደፍላቸው፣ አትቻኮልላቸው። ከአነሁም የውመ የረውነ ማ ዩዓዱን ልክ እነሱ የተቀጠሩበትን ቀን የሚያዩበት ቀን ይመጣል። ለም የልበሱ ኢላ ሰዓተን ሚን ነሃር እነሱ ከዱንያ ቀናት እንደው ሰዓት እንኳን የቆዩ አይመስላቸው። ያ ቀጠሮ ሲመጣ ዱንያ ላይ 100 ዓመት የሚኖረው 1000 ዓመት የሚኖረው 60 ዓመት የሚኖረው እንደፈለገ የሆነው አምባገነኑ ሲያሰቃይ የነበረ ስንት መከራ ሲያመጣ የነበረ ያ ቀን ሲመለከተው አንድ ሰዓት ዱንያ ላይ የኖረ አይመስለውም። በላጉን መልእክቱም በእርግጥም ደርሷል። ፈሀል ዩህለኩ ኢላ አልቀውሙ ፋሲቁን ፋሲቆች አመፀኞች ካልሆኑ የሚጠፋ አለ እንዴ ይላል አላህ። አዎ ዱንያ ላይ አምባገነኖች እንደፈለጉ ሊሆን ይችላሉ። የሚጨቆኑ ሰዎች ደግሞ ሶብር አድርገው ታግሰው በሚሄዱበት ሰዓት አላህ ዘንድ ምንዳቸው ከፍ ያለ ነው የሚሆነው። ዛሬም ተጨባጫችን ስንመለከተው የአክሱም ሙስሊም ወንድሞቻችን እህቶቻችን የሚደርስባቸው ሰቆቃ እንግልት እጅጉን የበዛ ነው። የነሱ አካል ላይ ከሚደበደቡት ስቃይ በበለጠ የሚያመልኩበት አምልኮ ቦታ ሳይኖራቸው የአዛን ድምፅ ናፍቋቸው መቅበሪያ ቦታቸው ሩቅ ሆነው ስንት መከራ እየተፈራረቀባቸው ስንት ዓመት በትዕግስት ተቀምጠው አሁን ደግሞ አካላዊ ጥቃት፣ ድብደባ፣ እነሱ ላይ ጉዳት የማድረስ ደግሞ እየተካሄደባቸው ይገኛል። በጣም ልብ የሚነካ ነው። በተወለዱበት ቀዬ አገራቸው በተወለዱበት ቦታ አክሱም ላይ ይህንን ስንሰማ ልባችን ደምቷል። በየጊዜው ሁሉም አስተላልፎታል፣ ተናግሮታል። የሚመለከተው አካል ግን እንደነዚህ አይነት ሰዎችን ባለጌዎች አደብ ሊያስይዛቸው ይገባል። አደብ ሊያስይዛቸው ይገባል። ሐቂቃ በጣም የሚያሳፍር ነውር ነው የተፈጸመው። አክሱም ከቤተ ክርስቲያን ውጭ ሌላ ነገር መደረግ የለበትም ብሎ ያምናል። እንዴት ዝሙት እንደፈለገ የሚደረግ
መሸታ ቤት የተከፈተበት፣ ኸምር ቤቱ ዳንስ ቤቱ ተከፍቶ አላህን ለማምለክ አትችሉ። ይሄ በጣም ህገወጥ የሆነ ተግባር ነው። ያለንበት ሀገር ኢትዮጵያ የሁላችንም እንጂ አንዱ የበላዩ ነው አንዱ የበታችሁ ነው የሚቀጥልበት ጊዜ አክትሟል። ይሄ ሊታወቅ ይገባል። የአፄዎችን ስርዓት የሚፈልግ ካለ መቃብር ይውረድ። ከዛ ውጭ ይሄ ስርዓት አብቅቷል። ሁሉም እንደ ሀገሪቷ እኩል የሀገሪቷ ተጠቃሚ ናቸው። እኩል መብት አላቸው። አንዱ የበላይ አንዱ የበታች አብቅቷል። መከባበር እንጂ መቻቻል የሚባል ጉዳይ አብቅቷል። መከባበር ነው ይሄ። ስለዚህ አክሱም ሙስሊም ላይ የሚደረገው ነገር በጽኑ እንቃወማለን። ሁሉም ድምፅ ሊያሰማ ይገባል። የሚመለከተው አካልም አፋጣኝ እርምጃ ሊወስድ ይገባል፣ በእንደነዚህ አይነት ጋጥ ወጦች ማለት ነው። ወንድሞቻችን ግን ሶብር ላይ ያሉ ሶብሩን አላህ ይስጣቸው፣ እኛንም ሶብር አላህ ይለግሰን። ይህ ሶብር ትልቅ ቦታ አለው። የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው የተገረሙበት የተደነቁበት ጉዳይ ነው። አጀበን ሊአምሪል ሙእሚን፣ የሙእሚን ነገር እጅጉን ያስገርማል። ኢነ አምረሁ ኩለሁ ለሁ ኸይር፣ የእሱ ነገር ደግሞ ሁሌም ኸይር ነው። አዎ ሙእሚን ኸይርን ያለው ሙእሚን እስከሆነ ድረስ። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን፣ ይህ ስጦታ ደግሞ ለአማኝ ካልሆነ ለማንም አይሰጥ ስጦታ ነው። ኢን አሳበቱ ሰራኡ፣ ደስታ ሲያገኘው፣ ገንዘብ ሲመጣ፣ ኪሱ ሲያብ፣ ህንፃው ሲገነባ፣ መኪናው ሲመጣ፣ ቤቱ ሲሰራ፣ የተለያየ ነገር ሲመጣ ሸከራ፣ አላህን ያመሰግናል። ጌታዬ ትላንት ምን ነበረኝ? ባዶ አልነበርኩ እንዴ? ትንሽ ምንም ሳይኖረኝ ከእናቴ ሄድ እንደው ራሴን እንኳን መቀለም አልችልበት ጊዜ አልፏል። ከዛም በኋላ ብዙ መከራ ላይ አልፏል። ምንም ሳይኖረኝ ዛሬ እንደዚህ ተንከባከብከኝ፣ እንደዚህ ሀብታም አደረግከኝ። ጌታዬ ምስጋና ይገባ። ለአላህ ነው ምስጋና የሚሰጠው። እኔ እኮ በብልሃቴ በእንትኔ እያለ አይንቀባረርም። ፈካነ ኸይረን ለሁ፣ ለሱ የተሻለውንለታል። ወኢን አሳበቱ ደራኡ፣ መከራ ችግር የተለያየ ነገር ደግሞ ሲደርስበት ሶበረ፣ ትግስት ያደርጋል። መከራ ሲደርስበት ዲኑን አይተውም። መከራ ሲመጣበት የሆነ ነገር ላይ ከዒባዳ አይርቅም። ሶበር፣ ትግስት ያደርጋል። ፈካነ ኸይረን ለሁ፣ ይሄ ለሱ የተሻለ ነው። በሁሉም ነገር ላይ ሙእሚን ኸይር ላይ ነው። ምን እስከሆነ ድረስ ሲያገኝ የሚያመሰግን ሲያጣ የሚታገስ እስከሆነ ድረስ ሁሌም ኸይር ነገር ላይ ነው። አው ርዕሱን ሰምተኖረን ወሰብሩ፣ ሰብር ማለት ሚስሉ እስሚሂ ሙሩን፣ እንደ ስሙ መራራ ነው። መዛቀቱ ሲቀምስ ከባድ ነው ሰብር። ወጣት ትዳር አላህ እስኪሰጥህ ሰብር አድርገ መቀመጥ፣ ወይ ቦይፍሬንድ ገይፍሬንድ ሳንባባል ሰብር አድርገ የትዳር ጊዜን አላህ እስኪያመጣለ በሰብር ራስን ጠብቀ መቆየት ከባድ ውሳኔ ነው። ልክ ደግሞ ሐላል የሆነችውን አላህ ሲያመጣልህ፣ ሐላል የሆነውን ደግሞ ላንቺ አላህ ሲያመጣልሽ የዛኔ የደስታ ሐያት ነው። ላኪን አዋቂቡሁ፣ ነገር ግን መጨረሻው የሰብር ውጤት አሕላ ሚነል ዐሰል፣ ከማር የጣፈጠ ነው። አዎ ትግስት አድርገህ ተማሪ ተምረህ በትግስት 12ኛ ዓመታትን ጨርሰህ ከዛም በኋላ 4 ዓመታት በሶብር ጥናት እየጠና እየታገል መጨረሻ ውጤትን ስታገኘው ዲግሪ ዶክትሬቱን ስታገኝ የሚሰማህ ደስታ እንዴት ነው? ዱንያ ላይ ስኬት ለማግኘት ሶብር ያስፈልጋል። ዱንያ ላይ የሁለት ባለትዳሮች ህይወት የትዳር ህይወት ስኬታማ እንዲሆን ሶብር ያስፈልጋል። አንዱ እሳት ሲሆን ሌላኛው በረድ ማለት አለበት፣ ውሃ መሆን አለበት እንጂ ሁለቱም እሳት ከሆኑ ትዳራቸው ይበላል። በትዕግስት ነው አይቶ እንዳላየ እያለፉ እየተመካከሩ እንጂ በሆነ ባልሆነው ፈትቼሻለሁ፣ ፈታዎች 3 ጊዜ 4 ጊዜ 5 ጊዜ እያል ጫወታ የምታደርገው ከሆነ ግን ትዳር ያበቃለታል። ስለዚህ በትዳር ሀያታችን ላይ ሶብር ትልቅ ነገር አለው። ለምን ከተባለ አላህ ዱንያ ላይ ከሰጠን ትልቁ ስጦታ ማለት እንደ ሶብር የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንድ ወቅት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባ አንሳሮች መጡና አንተ የአላህ መልእክተኛ ወይ እስቲ የሆነ ነገር ስጡን አሏቸው። ፈአጣሁ፣ ሰጧቸው። አሁንም ጠየቋቸው፣ ሰጧቸው። እጃቸው ላይ ያለው ነገር እስኪያልቅ ድረስ። ከዛ ሲጠይቋቸው ሁሉም ነገር ያላቸውን ከሰጡ በኋላ ሲጠይቋቸው ማ የኩን ዒንዲ ሚን ኸይሪን ፈለን አደኺረሁ አንኩም፣ እኔ ዘንድ እኮ የሆነች ነገር ኖሮ ለእናንተ እኮ የምደብቀው ነገር የለም የሰጧችሁ ቢሆን እንጂ ምንም ነገር ስለሌለ ጨረስኩኛ። ከዛ መልእክት ተናገሩ። ወመን የስተዕፊፍ፣ እንደው ጥቡቅነትን የፈለገ አላህ ጥቡቅ ያደርገዋል። መብቃቃትን የፈለገ እንዲብቃቃ አላህ ያደርገዋል። ሶብርን የፈለገ ታጋሽነትን አላህ ይለግሰዋል።
ወማ ኡዕጢየ አሐዱን አጣአን ኸይረን ወአውሰዐ ሚነ ሰብር። ለአንድ ሰው ዱንያ ላይ ሰፊ የሆነ በላጭ ነገር አልተሰጠም እንደ ትዕግስት። አዎ ትዕግስት የሚባለው ሀብት ኖሮም ትዕግስት ያስፈልጋል። ቀደምቶቹ አሉ ሰለፎቹ በድህነት ላይ ታገስን፣ ሀብት ሲመጣ ግን ሰብር አጣን። አዎ ሀብት ሲመጣ ነው ሰብር። ለምን ትላለህ? መጀመሪያ መስጊድ አወል ሰልፍ ነህ፣ ሱቁ ሲደራ፣ ንግዱ ሲጧጣፍ፣ ህንፃው ሲገነባ፣ ወደ ውጪ ስትመለስ ምን ስትል ከአወል ሰፍ ትርቃለህ። 2/3 ትወጣለህ ውጪ ላይ፣ ከዛ ቤት ትላለህ። ሰብር ያሳጣል። በዛ ሰዓት ሰብር አቅሙ፣ ሪዝቁ ሲመጣ ሰብር፣ አላህ ዘንድ መገናኘት። ሰብር ማለት አንጸባራቂ ብርሃን ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አጥሁሩ ሸጥረል ኢማን፣ ንጽህና የኢማን ግማሽ ክፍል ነው። ወልሐምዱሊላህ ተምለኡ ሚዛን፣ አልሐምዱሊላህ የሚለው ሚዛንን ይሞላል። ወሱብሓነላህ ወልሐምዱሊላህ ተምለአኒ አም ተምለኡ ማ በይነ ሰማኢ ወልአርድ፣ በሰማያትና በምድር ያለውን በአጠቃላይ ይሞላል፣ ያዳርሳል። ወሰላቱ ኑሩን፣ ሰላት ብርሃን ነው። አጥብቅ ያዝ፣ ብርሃን ነው ላንተ። በዱንያም ብርሃን ነው፣ ቀብር ውስጡም ብርሃን ነው። ሰላትህን አጥብቅ ያዝ። በሰላትህ እንዳትደራደር፣ ሰላትህን እንዳሸራርፈው፣ በኳስ በምን እያልክ ሰላት ላይ እንዳትቀልድ። ብርሃን ነው፣ የቀብርህም የዱንያም ብርሃን ነው። ወሰደቀቱ ቡርሃኑን፣ ሰደቃ ላንተ ማስረጃ ነው። ወሰብሩ አሉ፣ ትዕግስት ግን ዲያኡን፣ አንጸባራቂ ብርሃን ነው ላንተ። ወልቁርአን ሁጀቱን ለከ አው ዐለይከ፣ ቁርአን በአንተ ላይ መስካሪ ነው ወይ ይመሰክርልሃል። ኩሉ ናስ፣ ሰዎች በአጠቃላይ የግዱ ፈባዒዑ ነፍሰሁ ፈሙዕቲቁሃ አው ሙቢቁሃ፣ ይማልዳሉ ያድራሉ፣ ነፍሳቸውን ነፃ አውጥተው ወይም ነፍሳቸውን ደግሞ ነፃ ሳውጡ ሽጠዋት ያድራሉ። በኢማን ወይም በኩፍር ሊያድሩ ይችላሉ። ሰብር እንደ ነቢዩ ላይ መከራ የመጣ እኮ ማንም የለም አለ? ወላሂ የለም። በሀያት እያሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም 6 ልጆቻቸውን ቀብረዋል። በጣም የወዷትን እናታችን ኸዲጃን ገንዘቧን፣ ጉልበቷን፣ ሁሉን ነገሯን ለነቢዩ የሰጠች፣ ሁሉም ሲክዱባቸው ያመነች፣ ሲርቋቸው የቀረበች፣ ስታባበል የነበረች፣ ከጎናቸው የቆመች ኸዲጃን አጥተዋል። የአላህ መልእክተኛ ያ አጎታቸው በጣም ሲንከባከባቸው ለዲናቸው መከታ የሆነ አጎታቸው እስልምናን ሳይቀበል ሄዶባቸዋል። እንደ ነቢዩ እኮ መከራ የመጣበት ማንም የለም። ታገሱ። መጨረሻ ሰዓት ሞት የመጣባቸው ሰዓት አነስ ሲናገሩ በጣም ህመሙ በርቶባቸው ጭንቀቱ ወሯቸው ባለበት ሰዓት ፋጢማ መጣች ልጃቸው። ዋ ከርበ አበታ፣ ወይ አባቴን ዛሬ ጭንቀት ያዛቸው ሲሉ ፋጢማ ነቢዩ ሰለላሁ ዐለይሂ ወሰለም አሉ፣ ለይሰ አለ አቢኪ ከርቡን ባዕደል የውም፣ ከዛሬ ቀን በኋላ አባትሽ ላይ ጭንቀት የሚባል የለም። በቃ ሞት ይመጣል፣ ወደ አላህ ሄዳለሁ፣ የደስታ ነው። ከዛሬ በኋላ አባትሽ ላይ ጭንቀት የለም። ፈለማ ማተ፣ ነቢዩ የሞቱ ጊዜ ቃለት አለች ፋጢማ፣ ያ አበታ፣ አባቴ ወይ አጃበ ረበን ደዓ፣ የጌታውን ጥሪ እሺ ብለው ሄዱ። ያ አበታ፣ አባቴ ወይ ጀነቱል ፊርደውስ ማእዋ፣ ጀነቱል ፊርደውስ የእርሱ መኖሪያውን። ያ አበታ፣ አባቴ ወይ ኢላ ጅብሪል ነንዓ፣ ለጅብሪል መርዶ እነግራለን። ፈለማ ዱፊና፣ ነቢዩ የተቀበሩ ጊዜ ቃለት ፋጢማ አለች ረዲየላሁ ዐንሃ፣ አጣበት አንፉሰኩም፣ ነፍሶቻችሁ አስቻላችሁ፣ አንተሕሱ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ቱራብ፣ ነቢዩ ለአፈር ስታደርጉ የእሳቸው ገላ ላይ ሰውነት ላይ አፈር ስታደርጉ አስቻላችሁ ብላ ጠየቀች። አነስ ምን ይላሉ? አልቻልንም፣ ግን የአላህ ውሳኔ ነው ፈጸም ነው ይላሉ። ሰብር ትልቅ ደረጃ ያለው። ሰብር የሚባለው መቼ ነው? መከራው ሲመጣ ነው። አላህ ይፈትንሃል፣ ልጅህን ይወስድብሃል፣ ንግድህ ሊከስር ይችላል፣ በላዎች ይመጣሉ። ያ ሰዓት ነው ዋጥ ስታደርግ ሰብር የሚባለው። ካለፈ ነገሩ ከሄደ በኋላ ካበድኩኝ፣ ከጮኩኝ፣ ከተቃጠልኩ በኋላ ከወጣሉኝ በኋላ አሁንስ ምን ይደረጋል ብትል ሰብር አይባልም። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሴት ልጇ ሞቶባት ታለቅሳለች። እያለቀሰች ቀብሩ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ኢተቂላህ ወስቢሪ፣ አላህን ፍሪ፣ ትዕግስት አድርጊ አሏት። ፈቃለት ኢለይከ አኒ ፈኢነከ ለም ቱሲብ ቢሙሲበቲ ወለም ተዕሪፉ። አላወቀቻቸው። አንተን የደረሰብኝ መች ደረሰብህ፣ ያልተነካ ግልግል ያውቃል እንደሚባለው ሆና ይህን ተናገረች። ፈቂለ ለሃ ኢነሁ ነቢዩ ሰለላሁ ዐለይሂ ወሰለም፣ አሁን እኮ ያልሻቸው ነቢዩ ሰለላሁ ዐለይሂ ወሰለም ናቸው እኮ አሏት።
ፈአተት ባበ ነቢይ ሰለላሁ ዐለይሂ ወሰለም የነቢዩ በር ላይ መጣች ቤት ላይ ፈለም ተጂድ እንደሁ በዋቢ በራቸው ላይ ጠባቂ ዘበኛ የለም ዝም ብላ ገባች ፈቃለት ለም አዕሪፍከ አላወቅሁም የአንተ አላህ መልክተኛ ይቅርታ አድርግልኝ ስትላቸው ፈቃለ ኢነመ ሰብሩ ሰብር የሚባለው እኮ እንደ ሰድመት ልኡላ የመጀመሪያው ጉዳዩ ሲከሰት ያ ሰዓት ነው ዋጥ ማድረግ አዎ እናት ሞተች ኢና ሊላሂ ወኢና ኢለይሂ ራጂዑን አባት ሞተ ኢና ሊላሂ ወኢና ኢለይሂ ራጂዑን ልጅ ሞተ ከቤተሰብ የሆነ አጣ ንግድ ከሰረ የሆነ ነገር መጣ ዋጥ ስታደርገው አላህ የተሻለ ደግም ይተካልሃል ኡሙ ሰለማ አቡ ሰለማ ሞተባት ኸይር ነገር እንጂ መጥፎ ነገር እንዳትናገሪ አላህ የተሻለ ተካልኝ ብለሽ ዱዓ አድርጊ አሏት ከአቡ ሰለማ የተሻለስ ማን አለ ብላ የነብዩን ዱዓ የነብዩን ትእዛዝ ልቀበል ብላ ዱዓ አደረገች ከአቡ ሰለማ የተሻለ ነብዩን አለይሂ ሰላቱ ወሰላም ተካላት እህቶቼ ስሙኝ በሰብር ጀነት ታገኛላችሁ አንዲት የጀነት ሴት ላስታውቃችሁ አጣ ኢብኑ ረባህ የአብዱላህ ኢብኑ አባስ ተማሪ ናቸው ታላቁ ሰሃባ አብዱላህ ኢብኑ አባስ ጋር ሲመጡ አብዱላህ ኢብኑ አባስ ምን አላቸው አላ ኡሪከ ኢምራአተ ሚን አህሊል ጀና የጀነትን ሴት ላሳየ በዱንያ ላይ አለ فقلت በላ እንዴታ ዱንያ ላይ ጀነት በነብዩ አንደበት የተመሰከረላት አዎ አሳየኛል هذه المرأة السوداء እቺ ጥቁር ሴት ናት أتت النبي صلى الله عليه وسلم نبي زند متاج فقالت إني أسرع وإني أتكشف إني أزوريت بشتا دوك بشتا لبن سوادك درمو سونتي قلالتال فدو الله تعالى لي الله لمنو لي الله في عافية عندي على قيامت قال إن شئت صبرتي ولك الجنة كتاقش صبر كادرش جنة علش وإن شئتي كفلكشم دعوة الله تعالى أن يعافيك الله في عندي أدرقش تو أدرق إن شاء الله فقالت أصبر أردت حق سالو جنة كذب لي من عالم ما جرى شيء موتنا دو أرقول لي يعافيه وكونكم موتنا ታግሼም ከቆየው ሞት ነው የመጨረሻው ግን ዋስትናው ጀነት ነውና ጀነት ይሻለኛል አለች ግን መጣች አንተ አላህ መልክተኛ ወይ በሞት ሰዓት ግን ሰውነቴ ይገላለጥብኛል እንዳይገላለጥ ጸጉሬ እንዳይከፈትብኝ ዱዓ አድርጉልኝ አለቻቸው የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉላት በፍቃደኝነት ሂጃብሽን የከፈትሽ እህቴ ሰብር አድርጊ ታገሺ ቆርቆሮ አሳይቶ የሆነ ነገር አሳይቶ ደልሎሽ ሐያትሽን ሊያበላሽ የመጣው በሶብር በተቅዋ ገፍትሪው ኢኒ አኻፉላህ እኔ አላህን እፈራለሁ ብለሽ መልሽ ሐያትሽን እንደዚሁ ማንነትሽን ልታውቂ ትልቅ ደረጃ ያለሽ እንደሆነ ልታውቂ ይገባል በዱንያ ላይ ማንኛውም ነገር ሶብር ካደረግንበት አጅር አለው ነብዩ ሰለላሁ ዐለይሂ ወሰለም ናሉ ማ ዩሲቡል ሙስሊም ለአንድ ሙስሊም ሚን ነሰብን ወላ ወሰብን ከችግርም ከበሽታም አጋጥመው ወላ ሀሚን ሐሳብ ولا حزن ولا أذن شجر ولا غم حتى شوكة يشاكوها شوكم كان يميوغو شوكم كان بيقاتمو إلا كفر الله بها من خطاياه متفق عليه الله بس وانجلون يا بسلت بما أن يوم يمتعب شجر باشتاسي متى صبر كادرك وانجلن يمتعبسو يا الله ملكتنيا صلى الله عليه وسلم منالو إذا أراد الله بعبده خيرا الله بباري ولا خير نقر يشالف جزي عجل له عقوبة في الدنيا بدنيا عليك قطعتون يفاتن لمن أتبوت نسوا درقوت يوستو سيفلق وإذا أراد الله بعبده الشر بباري ولا مدفو نقر كفل لقبت دقمو أمسك عنه كسوي زلتها بك በላው ማይመጣ ምን ይመጣ በደዎች አይታችኋል ሲስተካከልላቸው ሲመቻችላቸው እንደፈለጉ ሲበድሉ ዛሬም ያሸነፉ መስሎ ሲታያቸው ምን ሲላቸው የተመቻቸ ይመስላቸዋል ያዛቸው ጊዜ ግን ከባድ ሁኔታ ነው የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነ ዐዘሚል ጀዛኢ ማ ዐዘሚል በላ ጀዛው ምንደው ከፍ የሚለው በላው እንደ በላው ሲበዛ ነው وإن الله تعالى الله قال إذا أحب قوما عندن حزب يودداتቸው ጊዜ ابتلاهم ይሞክራቸዋል فمن رضي فله رضا የወደደ አላህን ያመጣው አላህ ይመልሷል ብሎ የተቀበለ በጸጋ አላህ ይወዳቸዋል የሱን ውዴታ በእነሱ ላይ ያደርጋል ومن سخط فله السخط የተቆጣ ምን ያለ ደግሞ ምን ይሆናል ቁጣው በእነሱ ላይ ይሆናል اللهم أفرغ علينا صبرا وثبت أقدامنا على الحق والهدى واجعلنا من عبادك المتقين
وحزبك المفلحين وأوليائك الصالحين. أقول هذا القول وأستغفر الله العظيم لي ولكم فاستغفروه إنه هو الغفور الرحيم.